በዚህ ቪዲዮ ከምግብ በኋላ ባሉ 30 ደቂቃዎች ውስጥ በፍጹም ልታደርጓቸው የማይገቡ 8 ነጥቦችን እንመለከታለን። በሚገርም ሁኔታ ዛሬ የምናየው አብዛኞቹ ነገሮች ብዙዎች ባለማወቅ የሚተገብሯቸው ስህተቶች ሲሆኑ የምግብ መፈጨት ስርዓት ላይ ችግር የሚፈጥሩ ለሆድ መነፋትና ለሆድ ድርቀት ባስ ሲልም ለከፋ የጤና ችግር የሚያጋልጡ ናቸው። ሰላም፣ ዶክተር ትንሳኤ ነኝ። እንኳን ወደ ዩቲዩብ ቻናሌ በሰላም መጣችሁ። የምግብ መፈጨት ወይም ዳይጀስቲቭ ሲስተም በአጠቃላይ ጤና ላይ ትልቅ ተጽዕኖ ያለው ጉዳይ ሲሆን ጤናማና ፈጣን የምግብ መፈጨት ስርዓት ለተስተካከለ የሰውነት ቅርጽም ሆነ ለጤናማ ህይወት በጣም ወሳኝ ነው። ምግብ ከተመገባችሁ በኋላ ሰውነታችሁ የገባውን ምግብ ለመፍጨት ሁኔታዎች አመቺ ሊሆኑለት የሚገባ ሲሆን ባለማወቅ ወዲያው የምታደርጓቸው ቀላል የሚመስሉ ተግባራት ግን ሂደቱን በማደናቀፍ ላልተፈለገ የጤና ችግር ያጋልጣችኋል። ለማንኛውም ከምግብ በኋላ በፍጹም ማድረግ የሌለባችሁን 8 ነገሮች የምታውቁበት ቪዲዮ ነው የሚሆነው። እስከ መጨረሻው አብራችሁን ቆዩ። አንደኛ፣ ሻይ መጠጣት። ይህ ምናልባትም በጣም ከተለመዱና ብዙዎች በየቀኑ ከምግብ በኋላ ከሚያደርጓቸው ነገሮች ውስጥ ግንባር ቀደሙ ነው። ከምግብ በኋላ ወዲያው ሻይ መጠጣት አስደሳችና ምንም ክፋት የሌለው ቢመስልም የራሱ የጎንዮሽ ጉዳት እንዳለው ግን መረዳት ያስፈልጋል። በቅርቡ በአሜሪካን ጆርናል ኦፍ ክሊኒካል ኒውትሪሽን የወጣ አንድ ጥናት እንዳረጋገጠው ከምግብ በኋላ ወዲያው ሻይ መጠጣት አስደሳችና ምንም ክፋት የሌለው ቢመስልም የራሱ የጎንዮሽ ጉዳት እንዳለው ግን መረዳት ያስፈልጋል። በቅርቡ በአሜሪካን ጆርናል ኦፍ ክሊኒካል ኒውትሪሽን የወጣ አንድ ጥናት እንዳረጋገጠው ከምግብ በኋላ ሻይ ለመውሰድ ቢያንስ ለ1 ሰዓት መቆየት ያስፈልጋል። ሻይ በተፈጥሮ ሰውነታችሁ ከምግብ ውስጥ በቂ አይረን ማግኘት እንዳይችል ያደርጋል። ሰውነታችሁ ምግብን በሚፈጭበት ወቅት ጠቃሚ የሆኑ ቪታሚንና ሚነራሎችን እየለየ ወደሚያስፈልገው ቦታ የሚወስድ ሲሆን ከምግብ በኋላ ባሉ 30 ደቂቃዎች ውስጥ ሻይ ከጠጣችሁ ግን ከገባው ምግብ ውስጥ አይረን የተሰኘውን ንጥረ ነገር የማግኘት እድላችሁ በ87% ይቀንሳል። ይህም በሂደት አኒሚያ ለሚባለውና የአይረን እጥረትን ተከትሎ ለሚፈጠረው የጤና መቃወስ ተጋላጭ ያደርጋችኋል። የአይረን እጥረት ሲኖርባችሁ ደግሞ የወር አበባ መዛባት፣ ተደጋጋሚ ራስ ምታት፣ ማዞርና ድካም ሁሌም አብሯችሁ ይኖራል። ታዲያ ከነዚህ ሁሉ ችግሮች ለመራቅ ከምግብ በኋላ ባሉት 30 ደቂቃዎች ውስጥ ሻይን ከመጠጣት መቆጠብ ይኖርባችኋል። ሁለተኛ፣ ፍራፍሬዎችን መመገብ። ይህም ሌላው በተለምዶ ጤነኛ የሚመስልና ከምግብ በኋላ አብዛኛው ሰው የሚያደርገው ጉዳይ ቢሆንም ምግብ እንደበላችሁ ወዲያው ወደ ፍራፍሬዎች መዞር ግን ተገቢ አይደለም። ለዚህም የተለያዩ ምክንያቶች ያሉ ሲሆን ዋነኛው ግን ፍራፍሬዎችና ሌሎች ምግቦች በምግብ መፈጨት ስርዓት ውስጥ የሚኖራቸው የቆይታ ጊዜ የተለያየ መሆኑ ነው። ፍራፍሬዎች ከሌላ ማንኛውም ምግብ በበለጠ በፍጥነት መፈጨትና መብላላት ይችላሉ። ምግባችሁን በልታችሁ እንደጨረሳችሁ ወዲያው በጥቂት ደቂቃዎች ውስጥ ፍራፍሬዎችን ከተመገባችሁ በሆዳችሁ ውስጥ ፍራፍሬዎቹ ከዋናው ምግብ በላይ በመሆን ተራቸውን ለመጠበቅ ይገደዳሉ። በዚህ የቆይታ ጊዜ ውስጥ ግን ፍራፍሬዎቹ በፍጥነት መፍላትና መበስበስ ይጀምራሉ። ይህ በሚሆንበት ጊዜም ፍራፍሬዎቹ በሆዳችሁ ውስጥ በጣም በዛ ያለ ጋዝ እንዲፈጠር ምክንያት ስለሚሆኑ የሆድ መነፋትና ቁርጠት ያጋጥማቸዋል። ከዚህም በተጨማሪ አንዳንድ ፍራፍሬዎች ወዲያው ከምግብ ጋር ሲቀላቀሉ በደም ውስጥ የስኳር መጠን ከፍ እንዲል የማድረግ አቅም ስለሚኖራቸው ከጤና አንጻር የሚመከር አይደለም። ታዲያ እነዚህን ችግሮች ለመከላከል ፍራፍሬዎችን የምትመገቡት ከምግብ በፊት ወይም ምግባችሁን ከተመገባችሁ ቢያንስ 1 እስከ 2 ሰዓታት ከቆያችሁ በኋላ መሆን ይኖርበታል። ሶስተኛ፣ መተኛት። ከምግብ በኋላ መተኛት ወይም ጋደም ማለት ሌላው የተለመደ ግን ደግሞ ጤናን በጣም የሚጎዳ ተግባር ነው። ከበላችሁ በኋላ ስትተኙ የምግብ መፈጨት ስርዓታችሁ በከፍተኛ ሁኔታ የሚዛባ ሲሆን የተለያዩ ኢንዛይሞችና ምግብን ለመፍጨት የሚያገለግሉ የጨጓራ አሲዶች መሄድ ካለባቸው በተቃራኒ አቅጣጫ መሄድ ይጀምራሉ። እነዚህ አሲዶች ወደ ላይ ሲመለሱ ደግሞ የምግብ ማመላለሻ ትቦ ወይም ኢሶፋገስን በመጉዳት ቃር እንዲሁም በደረት ዙሪያ የመፋቅና የማቃጠል ስሜት እንዲፈጠር ያደርጋሉ። በሂደትም ከምግብ በኋላ ወዲያው መተኛቱ ስትደጋግሙት ከበድ ያለ ቁስለት በጨጓራ በር ላይና በምግብ ማመላለሻ ትቦ ላይ በማድረስ በተለምዶ የጨጓራ በሽታ ለምንለው የጤና ችግር ተጋላጭ ያደርጋቸዋል። በተለያዩ ምክንያቶች ግዴታ መተኛት ካለባችሁ ግን ከቀኝ ይልቅ በግራ ጎናችሁ ቢሆን ይመረጣል። አራተኛ፣ ገላን መታጠብ። ከምግብ በኋላ ወዲያው ፈጽሞ መደረግ ከሌለባቸው ጉዳዮች ውስጥ ቀጥሎ የምናገኘው ገላን መታጠብ ነው። ምግብ ተመግባችሁ ጨርሱ
ወደ ሻወር ከማምራታችሁ በፊት ከ30 እስከ 40 ደቂቃ መቆየት ያስፈልጋል። ምግብ በአግባቡ ለመፈጨትና ለመብላላት ብዙ ጉልበትና ብዙ የደም ዝውውርን ይፈልጋል። ገላችሁን መታጠብ ስትጀምሩ ደግሞ የሰውነት ሙቀታችሁን ሚዛን ለመጠበቅ ደማችሁ ወደ ቆዳችሁ በመጓዝ አላስፈላጊ ሙቀትን ለማስወገድ ስለሚሞክር የምግብ ስርዓታችሁ ለመፍጨት የሚያስፈልገውን በቂ ደም ለማግኘት አይችልም። ይህም የምግብ መፈጨት ስርዓታችሁ በማዛባት ከወትሮ ረዘም ላሉ ጊዜያት እንዲጎተት ያደርገዋል። እንግዲህ ግዴታ በፍጥነት ገላችሁን ታጥባችሁ መውጣት የሚኖርባችሁ ሁኔታ ከተፈጠረም ከሙቅ ይልቅ በቀዝቃዛ ውሃ ቢሆን የተሻለ ነው። 5ኛ ቀዝቃዛ ውሃ መጠጣት። የምግብ መፈጨት ስርዓታችሁ ቀልጣፋ እንዲሆንና የተመገባችሁትን ምግብ በአግባቡ ማድቀቅ እንዲችል ከሚያስፈልጉት ነገሮች ውስጥ አንዱ ትክክለኛ የሰውነት ሙቀት መጠን ነው። ከምግብ ጋር ወይም ወዲያው እንደጨረሳችሁ ቀዝቃዛ ውሃን መጠጣት ይህን ተፈላጊ የሰውነት የሙቀት መጠን ያዛበዋል። ቀዝቃዛ ውሃ ወዲያው ስትጠጡና ከምግብ ጋር ሲደባለቅ በተለይ አላስፈላጊ ስብን ጠንካራ በማድረግ በቀላሉ መፈጨት እንዳይችል እንቅፋት ይሆናል። ከምግብ በኋላ የሚወሰድ ቀዝቃዛ ውሃ አላስፈላጊ ስብን ከማጠንከርም በተጨማሪ ሰውነት ምግብን ለመፍጨት ሲጠቀም የነበረውን ጉልበት በማባከን የውሃውን ሙቀት በማስተካከል ላይ እንዲጠመድ ያደርገዋል። ታዲያ ቀዝቃዛ ውሃ ግዴታ መውሰድ ካለባችሁ ከምግብ በኋላ ቢያንስ 30 ደቂቃ መቆየታችሁን እርግጠኛ ሁኑ። 6ኛ ጥርስን መቦረሽ። ይህ ከዚህ ቀደም ብዙ ሲያከራክር የነበረ ጉዳይ ቢሆንም አሁን ላይ ግን ባለሙያዎች ከምግብ በኋላ ወዲያው ጥርስን መቦረሹ ከጥቅሙ ይልቅ ጉዳቱ እንደሚያመዝን እየተስማሙበት መጥተዋል። ብዙ ሰዎች በአፋቸው ውስጥ የተቀረውን ምግብ ለማጽዳትና የአፋቸውን ጠረን ለመቀየር እንደበሉ ወዲያው ወደ ጥርስ መቦረሽ ያመራሉ። ከበላችሁ በኋላ የተለያዩ አሲዶች በአፋችሁ ውስጥ የሚኖሩ ሲሆን በእነዚህ አሲዶች የሚሳሳው የላይኛው የጥርሳችሁ ክፍል ወደ ቀድሞ የጥንካሬው ይዘቱ እንዲመለስ የተወሰኑ ደቂቃዎች ያስፈልጉታል። ያን ጊዜ ሳትሰጡት ጥርሳችሁን የምትቦርሹት ከበላችሁ በኋላ ባሉት 30 ደቂቃዎች ውስጥ ከሆነ ግን የጥርስ ሳሙናችሁ ካለው የኬሚካል ይዘትና የጥርስ ብሩሻችሁ ጉልበት ጋር ተያይዞ ለጥርስ መሳሳትና የጥርስ መቦርቦር የመጋለጥ ዕድላችሁ ይጨምራል። ስለዚህ ይህን ለመከላከል ጥርሳችሁን የምትቦርሹት ከተመገባችሁ ከ30 ደቂቃ በኋላ መሆን ይኖርበታል። 7ኛ ማጨስ። አብዛኞቹ የሲጋራ ሱስ ያለባቸው ሰዎች ምግብ እንደተመገቡ ወይም ሆዳቸው እንደሞላ የማጨስ ፍላጎታቸው ከፍተኛ እንደሚሆን ይታወቃል። እርግጥ ሲጋራ ማጨስ እጅግ በጣም ጎጂና ለማጨስም ጥሩ የሚባል ሰዓት ባይኖርም ወዲያውኑ ከምግብ በኋላ ማጨሱ ግን ከምንጊዜውም በላይ መጥፎ ነው። አንዳንድ ጥናቶች እንዲያውም በዚህ ሰዓት ማጨሱ 10 ሲጋራዎችን በአንድ ጊዜ ከማጨስ ጋር ተመሳሳይነት ያለው ጉዳት እንደሚያስከትል ይጠቅሳሉ። ሲጋራ የምግብ መፈጨት ስርዓት በከፍተኛ ጉልበት በሚንቀሳቀስበት ወቅት ሲጨስ በውስጡ የሚገኘው ኒኮቲን የተሰኘው ንጥረ ነገር ከምንጊዜውም በጣም በፍጥነትና በስፋት በሰውነት ውስጥ የመሰራጨት አቅም ይኖረዋል። ተደጋጋሚ ጥናቶች እንዳረጋገጡትም ከምግብ በኋላ ባሉት 30 ደቂቃዎች ውስጥ ሲጋራን ማጨስ ለአንጀትና የሳምባ ካንሰር የመጋለጥ ዕድልን በብዙ እጥፍ የሚጨምር ይሆናል። 8ኛ የሰውነት እንቅስቃሴ። ብዙ ሰዎች ከተመገቡ በኋላ በፍጥነት የእግር ጉዞ ወይም ሌላ እንቅስቃሴ ማድረግ የምግብ መፈጨት ስርዓቱን እንደሚያቀላጥፈው ይገምታሉ። ይህ እርግጥ በተወሰነ መልኩ ለመረዳት ቀላል ቢመስልም በትክክል ከምግብ በኋላ እንቅስቃሴ ከማድረግ በፊት ምን ያህል መቆየት ያስፈልጋል፣ እንዲሁም የትኞቹ እንቅስቃሴዎች ናቸው የሚፈቀዱት የሚለው ሀሳብ ብዙ ያከራክራል። ከምግብ በኋላ ባሉት 30 ደቂቃዎች ውስጥ ሰውነታችሁ የተመገባችሁትን ምግብ ፕሮሰስ እስከሚያደርግ ድረስ ከሁሉም በጣም ተመራጭ የሚሆነው ቀጥ ብሎ መቀመጥ ወይም መቆም ብቻ ነው። ከምግብ በኋላ በ30 ደቂቃዎች ውስጥ የሚሰራ ማንኛውም እንቅስቃሴ የምግብ መፈጨት ስርዓቱን በመረበሽ ለሆድ መነፋትና ቅድም ያየነውን አይነት የጨጓራ ህመም የማጋለጥ ዕድሉ ከፍተኛ ይሆናል። እርግጥ እንደበላችሁ ወደ ስራ መመለስ የሚያስፈልግበት ሁኔታ ሊኖር ቢችልም በስራ ገበታችሁም ላይ ቢሆን ግን በተቻላችሁ አቅም ከወገባችሁ በላይ ቀጥ ለማለት ሞክሩ። የትኛውንም የሰውነት እንቅስቃሴ ወይም ስፖርት ለመስራት ግን እንደተመገባችሁት የምግብ አይነት ከ1 እስከ 2 ሰዓት መቆየት ግዴታ ነው። ቪዲዮውን ጠቃሚ ሆኖ እንዳገኛችሁት ተስፋ አደርጋለሁ። አዳዲስ ጠቃሚ የሆኑ ቪዲዮዎችን ስለቅ እንዲደርሳችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ ይሁኑ። ሰላም ለእናንተ ይሁን።